የብሪታንያው መገናኛ ብዙሃን ቢቢሲ ከትራምፕ ጋር የገባውን ውጥረት ተከትሎ ትራምፕ በሰጡት ቀነ ገደብ ውስጥ ቢቢሲ የትራምፕን ማስጠንቀቂያ አክብሮ በይፋ ይቅርታ የጠየቀ ሲሆን ለሰራው የተሳሳተ ዘገባም በተጠየቀው መሰረት ካሳ ግን እንደማይከፍል አስታወቀ። ቢቢሲ የአሜሪካ ፕሬዝደንት ዶናልድ ጄ ትራምፕ እንደ አውሮፓውያን አቆጣጠር ጥር 6 ቀን 2021 ያደረጉትን ንግግር ፓናሮማ ለተሰኘው ዝግጅቱ ካቀረበበት መንገድ ጋር በተያያዘ በከፍተኛ ሁኔታ ውዝግብ የፈጠረ ዘገባና ሆነ ተብሎ የተሳሳተ ዘገባ በመስራቱ በይፋ ይቅርታ የጠየቀ ሲሆን ትራምፕ የጠየቁትን የካሳ ጥያቄ ግን ውድቅ አድርጎ ካሳ አልከፍላቸውም ብሏል። ፓናሮማ ፕሬዚደንት ትራምፕ ለአመፅ ቀጥተኛ ጥሪ እንዳደረጉ አድርጎም ትራምፕን ያስወነጀለ ዘገባ አሳይቶ ነበር። የትራምፕ ጠበቆች የብሪታንያ ብሮድካስቲንግ ኮርፖሬት ወይም ቢቢሲ ዝግጅቱን ሙሉ በሙሉ ከድረገጹ እንዲያወርድና እንዲሰርዝ በይፋ ይቅርታ ጠይቆ የተሳሳተ ዘገባ መስራቱን እንዲገልጽ ካሳ እንዲከፍል አስጠንቅቀው ነበር። ይህንን ካላደረገ ግን በቢቢሲ ላይ የ1 ቢሊዮን አሜሪካን ዶላር ዶናልድ ትራምፕ እንደሚመሰርቱም ጠበቆቻቸው አሳውቀው ነበር። የቢቢሲ ዋና ዳይሬክተር ቲም ዴቪ እና የዜና ኃላፊዋ ዴቦራ ተርነር እሁድ ዕለት በፕሮግራሙ ምክንያት ከስራ ገበታቸው እንዲለቁ ተደርገዋል። ቢቢሲ ኒውስ አስተያየት ለማግኘት ለዋይት ሀውስ ጥያቄ ያቀረበ ሲሆን ይቅርታው የተጠየቀውም በ2022 በኒውስ ናይት ላይ ተመሳሳይ ማስተካከያ የተደረገበት ቪዲዮ መተላለፉን ዴይሊ ቴሌግራፍ ካሳወቀ ከሰዓታት በኋላ ነው። ቢቢሲ ሐሙስ ምሽት በታተመው የእርምትና የማብራሪያ ክፍል የፓናሮማ ፕሮግራሙ የትራምፕን ንግግር የቀረበበትን መንገድ መገምገሙን አስታውቋል። በአርትዖት ወቅትም በንግግር ውስጥ ከተለያዩ ነጥቦች የተወሰዱ ቪዲዮዎችን ብንጠቀምም ወጥ የሆነ ንግግር እያሳየን እንደሆነና ይህን ደግሞ ፕሬዚደንት ትራምፕ ለአመፅ ቀጥተኛ ጥሪ እንዳደረጉ አድርገን የተሳሳተ ግንዛቤ በሰዎች ላይ ስለ ትራምፕ እንዲፈጠር አድርገን እንዳቀረብን እንቀበላለን በማለት ገልጿል።